በኢትዮጵያ እግር ኳስ እየተሰማ ያለው ነገር በርካቶችን እያነጋገረ ይገኛል። የሐዋሳ ከነማ የሴቶች ቡድን ተጫዋች የሆነችው ለምለም አስታጥቄ ድብደባ ተፈጽሞባታል። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ብሎ አንዳንዴ እኮ እንደዛ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል። የእውነት ግን ነው በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ከዛ ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳም በቃ እንደሱ መሰገጥ መሆን ፈልገው። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው መነጋገሪያ የተባሉ የሳምንቱን አዳዲስና ወቅታዊ መረጃዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንትም ከሰሙ መረጃዎች መካከል አንደኛውና ዋነኛው የሴቶች የእግር ኳስ ፌዴሬሽን ጉዳይ ነው። በዚህ ጉዳይ ዙሪያም እንግዲህ ከተለያዩ የስፖርት ጋዜጠኞች እንዲሁም ደግሞ በሶሻል ሚዲያ ተጽዕኖ ፈጣሪ የሆኑ ግለሰቦች የተለያዩ አዳዲስ መግለጫዎች እየወጡ ይገኛሉ። በሌላ በኩል ደግሞ በቲክቶክ መንደር ብዙ ተወዳጅነትን ያተረፈው አዶናይም እንግዲህ በትላንትናው ዕለት በአምነሰት ሙጬ ፖድካስት ላይ ቀርቦ ብዙ ህዝቦችን እያነጋገረ ነበር። ይህም የሆነበት ምክንያት ፖድካስቱ ላይ ቀርቦ ባስተላለፈው መልእክት ነው ወይንስ ሌላ ጉዳይ አለው? በዚህ ቪዲዮም የምንመለከት ነው የሚሆነው። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። በመጀመሪያም እስኪ በሴቶች የእግር ኳስ ፌዴሬሽን ጉዳይ ዙሪያ አንድ ወንድማችን ያስተላለፈው መልእክት አለ። እሱን እንመልከትና ሐሳብ እንሰጥበታለን። ይኸው እኔ ጀምሬዋለሁ። እያንዳንድሽ ወጥተሽ ማለት ነው እያንዳንድሽ ወጥተሽ ሉሲዎቹ የሚያደርጉትን ነገር ወጥተሽ ካልተቃወምሽ ነገ ኖርማላይዝድ ይደረግና ልጅ ነገ እህት ነገ የሆነ ቤተሰብ ውስጥ እንደዚህ አይነት ነገር አለመኖሩ እርግጠኛ መሆን አትችልም። ውጣና ተቃወም። የሚያደርጉትን ነገር ተቃወም። ውጣና ወጥተህ ኖ ትውልድ ይደን ማለት አለብህ። በዚህ ከቀጠለ ኖርማላይዝድ ይደረጋል። በቃ ኤቭሪባዲ አክሰፕት ያደርጋል። ሌዝቢያን ጌይ ስትል ምናምን ኢትስ ኖርማል ትባላለህ ለወደፊት። ጋይስ ጸልዩ፣ እነዚህን ደግሞ ተቃወሙ እየወጣችሁ። ወንድማችን ያስተላልፈው መልእክትም እንግዲህ እውነቱን ነው። ዛሬ ላይ ይህንን ድርጊት ካልተቃወምን ነገ በእኛ ላይ እንደማይደርስ ወይም ደግሞ በእኛ ዙሪያ ያሉ ግለሰቦችም ይህንን ድርጊት እንደማይፈጽሙ ምንም አይነት ማረጋገጫ የለንም። ድርጊታቸውም እንግዲህ ዛሬ ላይ በሶሻል ሚዲያ በይፋ ተለቋል። እስኪ ይህንንም እንመልከት። በኢትዮጵያ ሰማይ ስር እጅጉን የሚያሳፍረው ድርጊት በካሜራ እስኪወጣ ድረስ ሃይማኖት፣ ባህል፣ ወግ፣ ስርዓት የለመደባት ኢትዮጵያን አስግደው ሌላ ሀገር የተፈጠረች ያህል እስኪሰማን አፈንግጠው ወጥተዋል። ከይታችን በራቁ ካምፖች፣ በሆቴሎች፣ በስፖርት ማዘውተሪያ ስፍራዎች የተሰራጨው መርዝ ምንድን ነው? በካሜራ የወጣው ቪዲዮ የት ነው? ይህ እንደማንኛውም ችላ የምንለው ተራ ወሬ አይደለም። ይህ ከሀገር የሚያርቅ የትውልድ ማንነትን የሚያጠፋ ከፈጣሪ ጋር የሚያጣላ ከባድ አደጋ ነው። ሰሞኑን የተፈጠረው ይህ ነው። አንጋፋው የሴቶች የእግር ኳስን በተመለከተ የወጡት መረጃዎች በርካቶችም ጆሮ ውስጥ ገብቶ አስደንጋጭ ስሜትን ፈጥሯል። ታዲያ ይህ እንዴት ይሆናል? እንደሚሉትስ እውነት ነው ያስብላል። ታዲያ ግን ዝም ካልነው ከካንሰር የበለጠ ተሰራጭቶ ያጣፋናል። ዛሬ ይህንን ጉዳይ ከመሰረቱ ከነጮቹ መንደር የመጣበትን ከአግባብነት አንጻር እንዲሁም ከፈጣሪ ቃል ጋር እያነጻጸርን ዝርዝር እንዲሁም ከፍተኛ ምርመራ የተካሄደበትን የደረስንበትን ምስጢር እናካፍላችሁ። ጉድ ሳይሰማ ይሉት እንዲህ ነው። አብራችን ቆዩ። ይህ ድርጊት እንግዲህ ቀስ በቀስ ወይም ደግሞ በመለማመድ የመጣ ድርጊት ነው። ሆኖም ግን አሁንም ቢሆን ሳይስፋፋ ተገቢውን እርምጃ መውሰድ አለብን ብዬ አስባለሁ። አንድ የዚህ ብሔራዊ ቡድን ተጫዋች የሆነችው ሴትም እንግዲህ በዚህ ድርጊት በፊት ተሳተፍ ነበር። ዛሬ ላይ ግን ጸጽቶኛል፣ ይቅርታ አድርጉልኝ። እናም ደግሞ ከዚህ ድርጊት ራሴን አግልያለሁ ስትል ተሰምታለች። እሱን እንመልከት። ቀለበት ያደረገችው ወጥቻለሁ አለች። ይቅርታ ይደረግልኝ፣ አድርጌያለሁ፣ ስህተት ነው፣ ወጥቻለሁ ብላ ነው ያሳወቀችው። አይ ለተውጣት ስላለች ነው አንዱን አናቀ እሱ ፈጣሪ። ይሄኛው ደግሞ ሌላኛው ድምጽ አሁን ቅድም ያወራው እሱ አንድ የጀመርኩት ሱስ ሆነብኛል። ተሰማታለሁ፣ ድምጿን እናሰማለን። እሷን እና
ሊጉን ቢዘጋ ምንም አሉ ምስኪኖች አሉ ቤተሰቦቻቸው መሰለ ማጥራት አለብን። እኔ ጥራት አለበት ጠርቶ እንደ አዲስ መጀመር ይችላል እንጂ ቢፈርስም ሊጉ ችግር የለም። አሉቲ በጣም ሾክ ነው ያለው። ማንንም የሚያቆመን አይደለም። እናጠራዋለን ከስር መነጨ ነው። እኛ ባይዘው ይሄን መረጃ እኮ ዴሊቨር ስናደርግ የሚታወቅ ነገር ነው። ባይዘው ይሄ አሁን በ6 ወር በ4 ወር ነው የመጣ ነገር አይደለም። ሲወርድ እንደ ባህል ይዘውት የመጡት ነገር ነው እንጂ ይሄንን ማንም የተናገረ ነገር የለም። እኛ ነን ያወጣነው አይደል? እኛ የሚደርስብልን እናውቃለን። የሚያቀዱልን እቅድ እናውቃለን። ሊያስገድሉን እንደሚችሉ እናውቃለን። ግን በቃ ይሄን አድርገን ትውልድ ማዳን ብንሞት ምንም ይቆጨን ማርያም በእውነት እኔ በሞት አይቆጨኝ። በጣም እውነት በጣም ጋዜጠኞቹም እንግዲህ ያስተላልፉት መልእክት እውነታቸውን ነው። አሁንም ቢሆን እንግዲህ ይህን አጸያፊ ድርጊት ተቃውመን ተገቢውን እርምጃ መውሰድ አለብን ሲሉም ተሰምተዋል። በሌላ በኩል ደግሞ በቲክቶክ መንደር ከብዙዎች ዘንድ ተወዳጅነትን ያተርፈው አዶናይም እንግዲህ በትላንትና እውነት በአምለሰት ሙቼ ፖድካስት ላይ ቀርቦ ብዙ ሰዎችን ሲያነጋግር ነበር። እስኪ እንመልከት። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደል ቢጠላኝ ሁሉም ሰው ብሎ አንዳንዴ እኮ እንደዛ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል። የእውነት ግን ነው በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ባልጠበቁ ከዛ እሷ ነገር እውን ሆነች። ባይዘው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለጌ ያለው አንፎሎ ያደረጉ እግዚአብሔር አቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ ለኪ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘራውን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርን አስቢ፣ ፋዘር ማታዩ ባሻ። ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ፣ አዲስ አበባ አያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው እንጂ ከራስ ጋር ማውራት ጀመርክ። በቃ ተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ፣ ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ። ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች፣ በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። ላይካቸው 80 ምናምን ሺህ፣ ኮሜንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ እያንቋሸሹ። አቤት የተሰማኝ ነፃነት! ኃላፊነት ወረደልህ። ነፃነት ተሰማኝ። ወያየበት ነገር ይገርማል። የዛን ሞመንት ምን ልበልሽ፣ አንተ ተደሰትክብኝ አልተደሰትክብኝ ምን አባት ያገባኝ፣ እንደፈለከው እንደውም በቃ እንደፈለከው አዶናይ እንደሚፈልገው ሰው አለ። ደበረህ አልደበረሽ አንቺ ምን ያገባኝ፣ የራስሽ ህይወት ኑሪ፣ የራስሽ ህይወት። በቃ ስወጣ ወደ ውጭ ምንሽ ኮራ ብዬ ነው የምንቀሳቀስ። ፍራም ሬስቶራንት ስገባ ምናምን ኮራ ብዬ ሱፌን አድርጌ እገባለሁ ምናምን። ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይላል። ግን ሰው እንደዚህ ፊት ለፊት የእውነት ነው እግዚአብሔርን። አዶናይም እንግዲህ ከአምለሰት ጋር የነበረው ቆይታ እጅግ በጣም ደስ የሚል ነበረ። እናንተስ በዚህ ጉዳይ ዙሪያ የሰማችሁ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። በሌላ በኩል ደግሞ ብዙዎቻችን የምንወደው ፓስተር ቸሪም እንግዲህ ሰግጥ የሚለውን ቻሌንጅ በይፋ ተቀላቅያለሁ ሲል ተሰምቷል። እሱን እንመልከት። ያን የመሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልገው። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጪ ማደር ስላቆምኩ። ማን ነው ፋራ ከኔ ነገስ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ከሆንኩ ፋራ መሆን ነው ፈልገው።
ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብያ ቃለው ልልህ ነው። ተሰብስበው መከረውኛል ነው ተሰብስበው ወደ ነበር እንዴ አንተን የመሰልክ ልጅ ተብዬ ተመክሬያለሁ እና ቦዲት ነው መለሰው። በጣም ተበላሸኮ ተባልኩት እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጠ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ያም ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው መጠጡ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደለ ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለንም። አሁንም የደናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣል። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ይመስለኛል ፓስተር ቸሪ ሰግጥ የሚለውን ቻሌንጅ የተቀላቀለው እንግዲህ ብዙ ሰዎች ከሚያስቡት ኔጌቲቭ አስተሳሰብ ወጣ ያለ ሐሳብ ይዞ የመጣ ይመስላል። እስኪ እናንተ ሐሳብ ምንድነው? ኮሜንት ላይ አስቀምጡልኝ። እንዴ ሰይፉ ሪስፔክት አልሰጠኸኝም፣ እንደዚህ አላደረክኝም። ምናልባት ይሄ ሰው ከእንግዶች ጋር ሊሆን ይችላል። ምናልባት ደግሞ አንዳንዴ ሰዎችን ለምንድነው በራስህ በአንድ አንግል የምታየው? እንዴ እንደ ቀልድ ነው እንዴ የምታስበው? ወይ ኢትዮጵያ ወይ ኢትዮጵያ ወይ ኢትዮጵያ። ቴዲ አፍሮ መንገድ ላይ ብታየው ቴዲ አፍሮ ሃይ ብሎክ ሄድ እንደዚህ ትላለህ አትልም? ቴዲ አፍሮ ቆሞ ካንተ ጋር ቆሞ ፎቶ ይነሳል ቢያገኝክ ሃይ ብሎ ነው ላጥ ብሎ የሚሄደው። አባቴ አዴላና ግብ ትለው ቆሞ ሊያናግር ነው። የምርህን ነው? አንዳንዴ ልንገራችሁ የኛ ሀገር ሴሌብሪቲዎች አሁን ስታስቡት ራሱ ይሄ ምን ሰጣቸው ነገር የሆነ ፍሬንድ የሚሆኑት ነገር አለ። አሁን ከውጭ ከሚዲያ ሰው ጋር ምናምን የራሳቸውን ኳሊቲ ያውቁት ገብቷቸዋል። ሆነ የራሳቸውን ፌመስ ዝነኛ ናት ዋው ምናምን ተብለሽ ሪስፔክት ሰጥተሽ ሰላም ብለሽ አናግረሽው የምትሄጂና እዛ ጋር ቆመሽ አንዴ ቪዲዮ እንስራለ ቲክቶክ አንዴ ሲባሉ ስግጥ የሚሉ ሴሌብሪቲዎች አሉ። ስግጥ ፍምስ ብለው የሚሉ የራሳቸውን ኳሊቲ ያውቁትም። ተረድታችሁ? አንዳንዴ እንደዛ ይመስለኛል። እና የሰይፉን ቫልዩ ወይም የሰይፉን አቅም እንደ ኖርማል ቲክቶከር ነው ያየው አዶናይ። እና ላናገር ፈልጌ ስለዲቻ መጀመሪያ ደረጃ ሰይፉ ፋንታው ላይ ስትይ ስለዲቻ ቦይ ምን አገባው? ሰይፉ አንተን ከሆነ የፈለገ ስላንተ ነው ማውራት ያለበት፣ ስላንተ ነው መጠየቅ ያለበት። ምን አገባው ስለዲቻ ቦይ እንዴ? መጨረሻ ላይ ሞተ እኮ አለች። ለሱ ጓደኛ የነበረው ልጅ ማለት ነው። ማን ነው ሞተው? በስመ አብ ወመንፈስ ቅዱስ። ምን ነው ማን ነው እሱ ምናምን ነገር አልኳት። እንደዚህ አቃለች። ካወራሽ አውሪ፣ ምን ተፈጥሮ እንደሆነ ንገሪኝ። የዛ ሰዓት የሆነ መደንገጥ ጀምሬያለሁ፣ ግን ማመን አልፈለኩም። ምን ሆኖ? ምክንያቱም ዓርብ ዕለት ማታ ለኔ ቅርብ ነች፣ አውርቼዋለሁ ማለች። ምን ሆኖ ስላት ከሰው ጋር ተጣልተው ገደሉት አለች። በቃ የሆነ ነገር እንዲህ ሲንሸራተት አስታውሳለሁ። በዛ ሰዓት ምንም አላልኩም። ድግ ብዬ ስላሴን ሄድኩት። ቀጥታ ተከተለችኝ። የት ነው ሲለኝ አባቴ መጣሁ። የምጸልይባት ቦታ ጋር ቆምኩ። ስልኬን አነሳው። የሱን ቁጥር ስደውል እህቷ አነሳችሁ እና ከኋላ ጩኸት ለቅሶ ምናምን ነው የሚሰማው። ከዛ ታለቅሳለች፣ ትጮኻለች። ሄላው ስላት ሄላው አለች። የት ሄዶ ነው? በቃ ይሄን ጥያቄን ጠየኳት። በጣም እያለቀሰች ነው። ገደሉብን እኮ ምናምን በቃ ድምጿ አይሰማም ምናምን። ዘጋሁት። ከዛ ከኛም ከሱን ጋር አብሮ የተማረ ጓደኛ አለኝና ደወልኩ ደግሞ እሱ ጋር መልሽ። እስከዛ ሰዓት ድረስ በጣም ራሴን ችዬው ቆሜያለሁኝ። ደወልኩ ደግሞ እሱ ጋር። ከዛ ሄሎ ሙዬ ሲለኝ ምንድነው ስለው ሰማሽ እንዴ አለኝ። ምኑ?
በቃ ምንም ማድረግ አይቻልም፣ ተረጋጊና አርፈሽ ቁሚ፣ አርፈሽ ቀጥ ብለሽ ቀብር ቦታውን ያለኝ። ከዛ ሄድን ቀብር ቦታ። አልወደቅሽም? አልወደኩም። አይገርምም? ሻርፕ ሰጠችኝ ጓደኛዬ። ተዘጋጅተው ነው የመጡት እነሱ፣ ምክንያቱም እነሱ ኦልሬዲ ተሰማምተው ጨርሰዋል። እኔ ነኝ የሆነ ነገር ሆናለች ተብሎ ነበር። እኔ በቃ የሚከብድ ቀብር አየሁ በህይወቴ ማለት መቻለው። የሆነ ነገር ይደንዝዛል ያለው እንባ ይወርደኛል። የሆነ ሴትዮ መጡና በጣም ወደ ፎቶ አለ ሰጡኝ። ብዙ ሰው ነው ያለው፣ ምን እንደሆነ አላውቅም። ሰጡኝ፣ ያስኩት እንደዚህ አቅፌው ቆምኩ። ስንወጣ ጓደኛዬ ደረሰች። እኔ በቃ ደነዘዝኩ። ከዛ ጊዜ በኋላ ለተከታታይ 1 ወር እኔ አልነበርኩም። ከፍቶኛል፣ ይደብረኛል። የታወቀ ነው የምወደው ሰው ነው ያጣሁት። የሆነ ነገር ትሆናለች ነው የሚታሰበው። በቃ የኔ ከባድ ጊዜ ያኔ መጣ። በቃ እኔ ይሄ የኔ ይሁን አብሬ ልሁን ምናምን ያኔም የልጅነት ነገር ነበረ፣ ግን እንደዚሁ ኖሮ ባየው ደስ ይለኝ ነበር። እንደዚህ አይነት ነገር አላስብም። ወጣት ይሞታል ብዬ አላስብም ነበር እንጂ አስደነገጠኝ። ከዛ በቃ የሱ ጭንቀት አለ፣ የራሴ በሽታ አለ። ጓደኞቼ በጣም ሴክሹዋል ኢነርጂውን እና ሴክስ አንድ አይደለም፣ አንድ ናቸው ግን አንድ አይደለም። ኢነርጂው ሁሉም ሰው አለው፣ ህፃን ልጅም አለው። የ3 ዓመት የ4 ዓመት ህፃን ልጅ አላቸው። እኔ ህፃን ልጅ እኮ ምንድነው እንደውም አዱኒ በተደጋጋሚ እንደውም የሆነ ሰዓት ላይ እንትን ሲባል ብዙ ሰዎች እንትን ብሎታል። ግን እኔ በጣም እንደ ጥሩ ነገር ነው ማየው። እንደ ጥሩ ነገር ስለ ማውራቱ ለብዙ ሰዎች ያስተነፈሰላችሁ ይመስለኛል። የሆነ ነገር ጊልታቸው እንዴት እንደቀነሰ አንተ ስለራስህ የምታውቀው ማንም ስለአንተ ማያውቀው ጉዳይ አለ። ላት ኦሊሄ ብቻ ሌላም ነገር እንደዚህ ነገሮች ደግሞ ብዙ ጊዜ አይወሩም። እንደ ሼም ነው የምታየው። ገባ? እንደውም የሆነ ሲነሳ የሰማሁት ነገር አለ። ልጆችን መበከል ነው። አዎ ልጆቻችን ማይሆን ነገር አስተማሩ አይደለም ስለ እንትን ነው አዌርነስ ነው የሚፈጥረው። ልጅ ማያቅ ነው ይመስላል። እኔ ለምሳሌ ፖርኖግራፊን ማየት ያዩት ለመጀመሪያ ጊዜ ያወቁት ስንት ዓመቴ ላይ ነው? 1ኛ ክፍል ሳልሆን እኮ ነው። አውቃለሁ ኢሞሽኑ አለኝ ምናምን። አሁን ቤተሰብ እንዴት ይገምታል? ገና ጩጬ እኮ ነው። ናቹራል ኢነርጂ ነው እኮ ምለው ለሆነ ብሎ ስለሚያስብ ነው። ብዙ ጊዜ ስለ ሴክስና ስለ ገንዘብ ቤት አይወራም። ብዙ ጊዜ አረ ማርቲንግ ነው ተብሎ የሚታሰበው። በጣም ጎበዝ ተማሪ ነኝ። ጨዋ ናት እሷ፣ እንዲህ ነች፣ ማንም አያውቅም ማለት ነው። ግን አሁን እንደነዚህ ነገሮችን መጥፎ ናቸው ጥሩ ናቸው ያቱም መጥፎ ነው ይመስለኝ። ልጆች ያለንም ቤተሰብ ፊት ፊልም ስታይ አማርኛ ፊልም ምናምን ነገር ስታይ እንዴት ነው ብዙ ጊዜ ሲቀራረቡ ምን ሲሉ ምናምን እኛ ፊታችን ላሽ ነው የምንለው። ግን እኮ አለክ እኮ ታውቀዋለህ። ናቹራል ኢነርጂ ነው አውራቱ መበከል አይደለም። አሁን ይሄ ጥቂቶች ናቸው የሚገባቸው ማለት እኔ በፊትም ላይ እንደዚህ ነገሮችን በማይ ሰዓት ኦቨርካም ያደረኩበት አንድ መንገድ ቢኖር ማውራት ነው። ማውራት አዲክሽን ነበረብሽ? አዲክሽን ያለውኛው ከልጅነት ጀምሮ እኮ አልኩ እኮ አሁንም ቢሆን ምንም እኔ የምለው ነገር ስለሌለኝ ምንም ኢጎ ምናምን ስለማያስፈልግ ነው እንዲህ ማውራው እንጂ ረሼ ምናምን ማለት ይችላል። ግን there is no more shame. I have no shame. ሼም የለኝም። አላወራኝም እንጂ ያውቃል ሰው ሲጀመር ፖርኖግራፊ ብሎ የሚያወራ ሰው ያውቃል። ሳያውቅ ነው የሚያወራው። ገብቷል አይደለ? It's not a bad thing. ሼም ማይኖርሽም ኦፍ ኮርስ ሊኖርሽ አይችልም። አልጠብቅም ወይ እንደሰማሁት እኮ ነው። እኔ ማዝ ነው ኖርማሊ። አሁን ኢጎ እኔ ኢጎ ስለሌለኝ ነው የማወራው። ኢጎ ስለሌለኝ ሳይሆን የምታወሪው ሀፍረተ ቢስ ስለሆንሽ ነው። ማፈር የሚባለውን ነገር ሰው ምን ይለኛል የሚባለው ነገር አታውቂም። አዎ በእናንተ ቲንኪንግ አሁን እኔ ኋላ ቀር ነኝ። ሰው ምን ይለኛል በባህል የታጠረ ምናምን ቅብጥስዮ ምናምን ነኝ። ያልታጠረ ሰው ምድር ላይ የለም። ሰለጠኑ የሚባሉት ሰዎች የራሳቸው ባህል አላቸው፣ ኖርማል አላቸው፣ ትራዲሽን አላቸው። ከኛ ይብሳሉ። እንደውም ሁሉም ማህበረሰብ ራሱን በሚመራበት መርህ ብቻ ነው የሚንቀሳቀሰው። እምነቱ፣ ሃይማኖቱ፣ ባህሉ፣ ማንነቱ ይገዛዋል ማህበረሰብ። ከዛ ውጪ ዘልዬ እወጣለሁ የምትይ ከሆነ ከማህበረሰብ ውጪ ትሆኛለሽ። አሁን የምናገረው ደጋግሜ ይሄን ነው። ይሄን እንደዚህ አይነት በጣም ጋጠ ወጥ ሀሳብ የሚከተል ሰው ከኬጂ ጀምሬ ፖርኖግራፊ አይ ነበረ which means ማንም የሚያይሽ ሰው የለም ይመስለኛል። የሆነ ጥግ ላይ ራስሽ ነው እንትን ያልሽው። መጥፎ ነገር በእናገር አልፈልግም። እንደው በፓረንቲንግ ይሄኛስ ቤተሰቦችሽ ራሱ ያዘኑም ሊሆን ይችላል። እንደዚህ አይነት ሰው ከመጣ ማለት እኔ አሁን እቅድ ይዘን 15 ሰዎች ሆነን የሆነ ልጅን አበላሽተን እናሳድገው ብለን በዛም ሰው ደሞዝ ከፍዬ ባሰራ ራሱ ያንቺን ያህል የሚባልግ አይመስለኝም። እንደዚህ አይነት የጠቀስሽው ሰው ራሱ አዶናይ እንደዚህ ጠቅስ ግም ለግም አሉ እንዴት ሪሶርስ ተጠቅሰሻል ነው ባዳው ወጥቶ ማስተርቤት አርጉ ጨፍጭፉታ ምናምን ያለው ሰውዬ እሱ አሁን ምንድነው አዌርነስ እየፈጠረ ነው። ልጆች እያባለጋል መባለግ ዴፊኒሽኑ እንዴትም ሊገባሽ አይችልም። this is the last of it ያንቺ የመጨረሻው ሞዴሉ አርአያው ጫፉ ይሄ ነው።
የመጨረሻው ትራዲሽናል መሆን አይደለም። በነገራችን ላይ ስርዓት ግድ ነው ለማህበረሰብ። ማንነን ተብለን ዲፋይን እንደረጋለን። ስርዓታችን ምናምናችን እኮ ነው። ኢትዮጵያዊ፣ ናይጄሪያዊ፣ ኬንያዊ ሲባል እኮ ኢትዮጵያውያን እኮ እንደዚህ ናቸው፣ ፐብሊክሊ እንደዚህ ናቸው። ኢትዮጵያዊ ብዙ ሰው ሼም ነው አወራ ማለት ስለማይወራ ነው። ኢትዮጵያን የራሳችን የሆነ ፕራይቬት ማተር ስላለን ነው። የተረፈውም ዓለም ፐርሰናል ማተር አለ፣ ፐብሊክ ጉዳይ አለ የሚወራ። ያንቺ የማስተርቤሽን እና የፖርን አዲክሽን ታሪክ አገራዊ ጉዳይ አይደለም። ኖርማሊ ሴክሹዋል ኢነርጂ ምናምን ሴክስ ወንድና ሴት የሚያደርጉት በቃ ሴክስ ነው አለቀ። አዳልት የሆነ ወንድ እድሜው የደረሰ ሴት አለ የወሲብ ፍላጎት ሲኖራቸው ያረጋሉ ነው። አም ሶሪ። ከዚህ ውጪ ኢነርጂ ፊሎሶፊ የሚባል ነገር የለውም፣ ኖሮትም አያውቅም። ስለዚህ ለሴክስ ኢንተረስትድ ያልሆኑ ሰዎች በሽተኞች ናቸው። እንዳንቺ የመነኑ የተዉት በቃ ነገር አለው በቃኝ ያሉ ሰዎች ኢነርጂ ይጎላቸዋል፣ ጤነኞች አይደሉም ማለት ነው። ምን አይነት የከሸፈ ሚስ አንደርስታንዲንግ ይዘሽ ሚዲያ ላይ እንደምትመጪ ራሱ እፈሪ እስቲ። ሰፈር የለሽም፣ ጎረቤት የሚያቅሽ ሰው የለም። ምን እያለች ነው እቺ ልጅ አይልሽም ነው? ሁሉም ጎረቤትሽ ፖርን በአደባባይ ስክሪን ላይ አድርገሽ ነበር የምታየው ከልጅነትሽ ጀምረሽ። ለምደውሻል። አንድ ፊቷን እቺ በቃ በቅቷታል ብለውሻል አንቺን። እንደዛ ካልሆነ በስተቀር እኛ እኮ ሁላችንም ሰዎች ልጆቻችንን የመጠበቅ ኃላፊነት አለብን። ከእንደዚህ አይነት ከንቱ ልጆቻችንን የመጠበቅ ኃላፊነት አለብን። ሚዲያ ላይ ቀርቦ አለማወቅን፣ አለመረዳትን፣ ሚስ አንደርስታንዲንግን እንደ ዕውቀት አውርቶ ሊያስጨበጭብ የሚሞክር ሰው የማያውቀውን ሐሳብ ከቁመትሽም ከእድሜሽም በላይ የሆኑ ሐሳቦችን እያነሳሽ ስለ ሪኢንካርኔሽን እና ስለ ምናምን ሁሉ ልታወሪ ፈልግሽ የሆነ ነገር ላይ ምንም አታውቂም። ጀስት አንድ ገና ምንም ጆርኒ ሁለት እርምጃ ያልተራመደች 10 15 የሚሆኑ ከተማ ውስጥ ባሉ ልጆች የሚሰጡ የሞቲቬሽን ኮርሶችን 5 ደቂቃ ገብታ የሰማች ከዛ ውጪ እኔ ያውቃለሁ የምትል የተበላሸች ከባክግራውንዷ ጀምሮ የተበላሸች ልጅ ነሽ። ሰርቫይቭ እንደምታረጊ እመኝልሻለሁ፣ እንድትመለሺ ወደ ፓዚሽን እንድትመለሺ። ካንቺ ጋር አይዲያ ይዘው ሊሟገቱ የሚሞክሩ ሰዎች አይዲያ ያሉም ሰው አልጠየቀሽም፣ ግን አይዲያ ይዘው ሊሟገቱ የሚፈልጉ ሰዎች ቢኖሩ ራሱ እንዳይሞክሩ ትመክራለሁ። ኖርማሊ አንዳንድ ጊዜ እንደዚህ ሊግ የሚባል ነገር አለ። ስጋት ቀጠና ሲሆን ግን መቼም ያለ ሊጋችንን ቢሆን ወርደን ተውልን እንላለን። ምክንያቱም ልክ የምትመስያቸው ሰዎች ስላሉ ማለት ነው። ምን ጋር እንደደረስን ግን በጣም አዝናለሁ። ምን ሰማቸው ሰዎቻችን ምን አይነት እንደሆኑ በጣም አዝናለሁ። ትልልቅ ሰዎች ኮሜንት ሲሰጡ አዝናለሁ በጣም። ሐሳብሽ ገብቶኛል። የኢትዮጵያ ማህበረሰብ እኮ ስላልሰለጠነ ነው። መሰልጠን ማለት አግድም መውጣት ማለት አይደለም። መሰልጠን ራስን መምሰል፣ ትልቅ ሰው ማክበር፣ ፕራይቬት ጉዳይን ፕራይቬት ማድረግ፣ ነውር ማወቅ፣ ከሁሉም በላይ ነውር ማወቅ። ምን ትላለች እንዳው? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ዘና ፈታ እንዳላችሁና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሀሳብ መሆን አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይም እንግዲህ በተመረጡና አዳዲስ መረጃዎች የምንገናኝ የሚሆነው። እስከዛው መልካም ጊዜ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወራዎችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።